የዲፕሎማቶች መናኸሪያ፣ የብዙ ኤምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት መዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ እድል በካሬ 64200 ብር ከታላቅ የ40% ቅናሽ ጋር ተጠቃሚ ሆኖ በ60/40 አከፋፈል ለአጭር ጊዜ የሚቆይ 60%ን ለሚከፍሉ የ40% ቅናሽ አሊያም በካሬ 107000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ይዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ 2 እና ባለ 3 መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 44 1164 ላይ አሁኑን ይደውሉ። ይህ አዋዜ ልዩ ሰበር ነው። የእስራኤል ጦር ደቡብ ጋዛ ካን ዩኒስ ክፍለ ከተማ በሚገኘው የአውሮፓ ሆስፒታል ምድር ቤት ውስጥ የሕዝብ ማዕከል መስርቶ ነበረ ያለውን የሐማስ መሪ መሐመድ ሲንዋር ላይ ያነጣጠረ ድብደባ ማካሄዱን አስታወቀ። ዘ ታይምስ ኦፍ ኢዝራኤል የመከላከያ ምንጮችን ጠቅሶ እንደዘገበው የሆስፒታሉ ምድር ቤት የሐማስ ተዋጊዎች መናኸሪያ ማዕከል ነበረ። መሐመድ ሲንዋር ከዚህ በፊት የተገደለው የሐማሱ የፖለቲካና የጦር መሪ የያህያ ሲንዋር ታናሽ ወንድም ነው። እስራኤል የሐማስ ወታደራዊ ክንፍ አዛዥ የነበረውን መሐመድ ዴፍን ከገደለች በኋላ መሐመድ ሲንዋር በሱ እግር ተተክቶ የሐማስ ወታደራዊ ክንፍ አዛዥ ሆነ። ለጥቆ ታላቅ ወንድሙ ያህያ ሲንዋር ሲገደል ታናሽየው መሐመድ ሲንዋር በጋዛ ሰርጥ የሐማስ ሁለንተናዊ ተግባራዊ መሪ ሆነ። እስራኤል ለታጋቾች መለቀቅ ከሐማስ ጋር በምታደርገው ድርድር መሐመድ በጀ የማይል ግትር ነበር ትላለች። የሐማስ የጤና ሚኒስቴር እስራኤል በሆስፒታሉ ላይ ያደረገችውን ጥቃት አስመልክቶ በሰጠው መግለጫ 6 ሰዎች ተገድለው 40 ሰዎች ቆስለዋል ብለዋል። የተጎጂዎችን የስም ዝርዝርም አውጥቷል። ይሁን እንጂ በዝርዝሩ ውስጥ እስራኤል ኢላማ ያደረገችው መሐመድ ሲንዋር ስሙ የለም። እንደ ልማድ ሆኖ ሐማስ መሪዎቹ በእስራኤል ጥቃት ሰለባ ሲሆኑ ወዲያውኑ አያምንም ይላሉ ተመልካቾች። ዳንኤል እንደሰማኸው ነው። በአጠቃላይ ከዚህ ከኦክቶበር 7 2023 በእኛ መስከረም 26 2016 ከተካሄደው ከተፈጸመው የሐማስ ጥቃት በኋላ ወይም በዛ ያንን ጥቃት ተከትሎ በሐማስ መሪነት የነበሩት ዝርዝር ውስጥ የመጨረሻው ሰው ይመስለኛል መሐመድ ሲንዋር የአሁኑ የእስራኤል ጥቃት እሷ እንዳመነችው ገሎት ከሆነ ዓለም እንግዲህ እስራኤል የሐማሱን መሪ ለመግደል ኦፕሬሽን አካሂዳ ነው ወይስ በአጋጣሚ የተደረገ ነው ማለት እንችላለን? ኖ እንደዚህ አይነት ጥቃቶች የሚካሄዱት ያው መጀመሪያ መረጃ መፈለግን ይጠይቃል እና በመረጃ ይዣለው ብላ ስታስብ የምታካሄደው ነው እና ይህንን ጥቃት እዛ የሆስፒታሉ ምድር ቤት ውስጥ የዋና የትእዛዝ ማስተላለፊያ የህዝብ ማዕከል አድርጎ የሚሰራበት ቦታ መሆኑን ደረሰበታለሁ። ስለዚህም እሱ እዛ እንዳለ ስላወቅኩ ነው ጥቃቱን የፈጸምኩት። እርምጃዬም ውጤታማ ነው ብላ ታምናለች። እንጂ በዚህ ጥቃት መሐመድ ሲንዋር ገድያለሁ ብላ አላረጋገጠችም። ስለዚህ ይሄ ክፍተት አለ ማለት ነው። ሐማስ ደግሞ በዚህ ጥቃት የሞቱ ሰዎች እነዚህ ናቸው ብሎ የ6 ሰዎች ዝርዝርና የቆሰሉትንም አውጥቷል። ስለዚህ መሐመድ ሲንዋር ከቆሰሉትም ውስጥ ወይም ከሞቱት ውስጥ የለም። ስለዚህ በሁለት ምክንያቶች ሊሆን ይችላል። አንዱ እዚህ ቦታ ውስጥ መሐመድ ሲንዋር አልነበረም ሊል ይችላል ሐማስ፣ ግን ለጊዜው አላለም። ወይም ደግሞ ይኑርም አይኑርም ማረጋገጥ ሳያስፈልገው ነገር ግን አልተገደለም ማለትም ሊሆን ይችላል። እንግዲህ በባለፈው ስንሰራ ከነበረው ልምድ አንጻር ብናይ ለምሳሌ መሐመድ ዴፍ
ዋናው የሐማስ የወታደራዊ ክንፍ ማለት ነው አክቹዋሊ ጥቃቱን የኦክቶበር 7 ጥቃትን ያሰማራው ጦሩን ያንቀሳቀሰው የመራው ማለት ነው። አሁን እሱ ላይ እርምጃው ከተወሰደ ምናልባት አንዱ ወራት አልፈዋል። መጨረሻ ላይ ሐማስ ሲያረጋግጥ ማለት ነው መሞቱን። እስራኤል መጀመሪያ እሱ ላይ እንዳነጣጠረች ገለጸች። ከዛ በኋላ መሞት አለመሞቱን ግን ማረጋገጫ ሰጣለች ማለት ነው። እሷም የራሷን ጊዜ ወስዳ በራሷ አካሄድ መጨረሻ ላይ ገድየዋለሁ እርግጠኛ ሆኛለሁ ብላ አስታወቀች። በዚህ ጊዜ ውስጥ ሁሉ ሐማስ አላረጋገጠም ነበረ። በኋላ ጊዜ ቆጥሮ ጠብቆ 1 ወር ወይ 2 ወር በኋላ ሐማስ መሐመድ ደይፍ እንደተሰዋ አረጋገጠ ማለት ነው። ስለዚህ አሁን ደግሞ በዚህ የመጨረሻው ሰው ነው ማለት ይችላል። ከዋነኞቹ ውስጥ በዚህ በተለይ ጋዛ ውስጥ ከምድር በታች ያሉ የተለያየ ደረጃ ያላቸው ዋሻዎች አሉና አንዱ ዋሻ ውስጥ ወንድማማቾቹ መሐመድ ሲንዋር እና የሐያ ሲንዋር በክፍት መኪና ማለት ነው እየነዱ ሲሄዱ የሚያሳይ ቪዲዮ ወጥቷል። አንደርግራውንድ ታነል ውስጥ ዋሻ ውስጥ ዋሻው በጣም ሰፊ ከመሆኑ የተነሳ ወንድማማቾቹ መሐመድ ሲንዋር ነው የሚነዳው ትንሽየው ከጎን የሐያ ሲንዋርን አስቀምጦ እየነዱ ሲሄዱ የሚያሳይ ነበረ። ያን የከታተሏቸው በነበረ ጊዜ እና ለመጨረሻ ጊዜ የታየ የመሐመድ ሲንዋር ገጽታም ያ ነበረ። አሁን እንግዲህ ከዚህ ወደ 7-8 ወር በኋላ አሁን በዚህ ከአውሮፓውያን ከሚባለው የአውሮፓውያኖች ሆስፒታል የምድር ቤት ውስጥ አግኝቸው አነጣጥሬ እርምጃ ወስጃለሁ ብላለች። እስኪሁንና መሐመድ ሲንዋር በተጨባጭ ይገደል ወይም አይገደል ግን ማረጋገጫ ከሁለቱም አልተሰጠም፣ ከሐማስም ሆነ ከእስራኤል። ዓለም አሁን እንግዲህ እስራኤል በፈጸመችው ጥቃት ሐማስ የበቀል እርምጃ ሊወስድ ይችላል ማለት ይቻላል እንዴ? ያው የተለያዩ አልፎ አልፎ ግጭቶች ይፈጠራሉ። አልፎ አልፎ የሚፈጠሩ ግጭቶች ናቸው እንጂ አሁን ጦርነቱ በሁለት ኃይሎች መካከል በተፋፋመ መልኩ የሚካሄድ አይደለም፣ በግልጽ እንደሚታየው። ነገር ግን ይህም ቢሆን ስቲል ሐማስ ጋዛ ውስጥ ይነቃነቃል፣ ውጊያዬንም አላቆምም። በአጠቃላይ ተኩስ አቁሙ ተከብሮ እስራኤል ከጋዛ ሙሉ በሙሉ እንድትወጣና ጋዛን እንዲያስተዳድር በመደራደር ላይ የሚገኝ ነው። አሁንም ኃይሎች አሉኝ በማለት ነው የሚገልጸው። ስለዚህ ሁኔታዎችና እድሎች ካሉት ያ መሐመድ ሲንዋር ተገሏል ብሎ ካመንና ማድረግ የሚችለው ነገር ካለ ከማድረግ ወደ ኋላ አይልም። በነገራችን ላይ እስካሁን እዚህ የጋዛው ጦርነት ወደ 53,000 እየደረሰ ነው። በአጠቃላይ ከኦክቶበር 7 ማግስት ጀምሮ ነው ጦርነት ተከፈተው። የሟቾች ቁጥር በዚህ መጠን እየተጠጋ ነው ያለው። በተለይ ደግሞ አሁን ሁለቱ ሀገሮች በአንጻራዊነት በርከት ያሉ ታጋቾችንና በጣም የበዙ እስረኞችን የተለዋወጡበት አጋጣሚ የሰላም የተኩስ አቁም ስምምነት ነበራቸው። የዛ ተኩስ አቁም ስምምነት ሁለተኛው ምዕራፍ ደግሞ ሐማስና እስራኤል ተደራድረው እስራኤል ጦሯን ስባ ጦርነቱን የምታቆምበትና ሐማስም ቀሪዎቹን በእጁ ያሉትን በሙሉ የሚለቅበት ነበረ። በመካከል ተኩስ አቁሙ ይቀጥል፣ ይህንን ማድረግ አልችልም ማለት እስራኤል። የእስራኤል ጠቅላይ ሚኒስትር ከመጀመሪያው ጀምሮ አቋማቸው የጦርነቱ በሐማስ ሙሉ በሙሉ መጥፋት ላይ የተመረኮዘ ነው የሚል ስለሆነ አሁንም ጦርነቱ በዚህ መልክ ነው ቀጥሎ የሚገኘው እና ከነዚህ ካልኩህ ከሞቱት መካከል እስራኤል 1600 ኦክቶበር 7 በግዛቴ ውስጥ ገብተው ሳለ ገደልኳቸው ያለቻቸውን ጨምሮ በጠቅላላው 21600ዎቹ ከነዚህ ከ52ዎቹ ውስጥ የሐማስ ተዋጊዎች ናቸው ነው የምትለው።
በእስራኤል በኩል 1200 ሰዎች ኦክቶበር 7 የተገደሉ መሆኑ ይታወቃል። ከዛም በኋላ ወደ 400 የሚደርሱ ወታደሮች ደግሞ በጋዛው ጦርነት ሞተዋል። ዓለም በእስራኤልና በሐማስ መካከል ለሚደረገው ድርድር የዚህ የሐማሱ መሪ መገደል ለድርድሩ እንቅፋት አይሆንም ወይ? አንጻራዊ ነው። እንቅፋት የመሆን ዕድል እንዳለ ሁሉ ደግሞ የተሻለ ሁኔታም ሊመጣ ይችላል። መሐመድ እስራኤል እንደምታቀርበው ከሆነ መሐመድ ሲንዋር በጣም ግትር ሰው ነው የሚለው አሁን ዜናው ላይ እንደሰማሁ የእስራኤል መከላከያ ምንጮች በጣም ግትር ሰው ነው፣ ከአቋሙ ፍንክች ማይል ሰው ነው የሚሉት። ምናልባት በሱ ቦታ ወይም ውሳኔ መወሰኑን ኃላፊነት የሚወስደው ሰው ምናልባት የሱን ያህል ግትር ሊሆን ይችላል፣ ወይም ደግሞ ከሱ ማይተናነስ ግትር ሊሆን ይችላል። በነገራችን ላይ ኳታር ላይ ሁለቱም ወገኖች አሁን ድርድር እያደረጉ ነው። እስራኤልም የራሷን የልኡካን ቡድን ልካለች። በአንጻራዊ መልካም ውጤት ይገኝበታል ተብሎ የሚጠበቅ የተኩስ አቁም እና የእስረኞችና የታጋቾች ልውውጥን እንደገና ያንቀሳቅሳል ተብሎ የሚታመንበት ውይይት ነው እየተካሄደ ያለው። ዳኔ በጣም ጥሩ ዓለም፣ ለትንታኔው አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። የዲፕሎማቶች መናኸሪያ፣ የብዙ ኤምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት ዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ ዕድል በካሬ 64200 ብር ከታላቅ የ40% ቅናሽ ጋር ተጠቃሚ ሆኖ በ60/40 አከፋፈል ለአጭር ጊዜ የሚቆይ 60%ን ለሚከፍሉ የ40% ቅናሽ አሊያም በካሬ 107000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ይዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ 2 እና ባለ 3 መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 441164 ላይ አሁኑን ይደውሉ።